ይሄ በቤተሰብ ማፈላለግ ታሪክ እድለኛው ሳምንት ብለን የጠራነው ትክክል አብረ ከነሱም ከመታወቂያው ተራሁ ዋጋ ነው ይተዋወቁት እና ወደ አፋላጊ ናችሁ ምናምን አልኳቸውና አሁን በዛው መግባባት ጀመረ ማውራት ጀመረ ምንም የሰማሁት ነገር የለም እስካሁን ምንም የለም በተስፋ የኖርኩ ነው አሁን ወላጆቻችሁን ካገኛችሁ በኋላ ምላሻችሁን ካገኛችሁ በኋላ የመጀመሪያው በዓል ይመስለኛል አይደል ለኛው የመጀመሪያው ያሁን በዓል በጣም ነው ደስ ያለኝ ምክንያቱም የማንነት ጥያቄ ተመልሶልኛል የሰሄድ 100% ፋዘር እንደማገኘው እርግጠኛ ነኝ እና አንዳንድ ጊዜ ደግሞ ተስፋ አርዋና ጊዜ 50% ነው የሚሄድው ያቱም ሁለቱም ለመቀበል ማለት ዮሐንስን በጣም ብዙዎች የሚያስታውሱት ነው የነበረው ነገር አነጋገሩ በጣም ብስለት የተሞላበት በጣም የሚገርም አንደበት ነው የነበረውና ያን ነገር ሰዎች ሊረሱት አልቻሉም ፋዘርን ካገኘው በኋላ ማረፉን ከተሰማኝ በኋላ በጣም ብዙ ተሰብሮ ነበር እንደውም ራህዋና ሬዶ እየደወሉ እንዳባትና እንደናት እየሆኑ አቃው ልጅ ምን ላይ ነህ ምንድነህ ያሉ በስልክ ያወሩ ነበርና በደም ሀዘኔና አስረስተውኛል አባትና እናታቸው ልጆቹ ጋር አብረው አንድ አይነት ልብስ አሰፍተው ምናምን ወደ ቸርች ምናምን ሲሄዱ ሳይ በጣም ይከፋይ ነበር ነው ግን በኔ የሚጨነቅ ሰው ብዙ ሰው አለ መልስ አግኝቼ አብረን ደስታን እናሳልፍ በጣም ነው የሚፈልገው